ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በአርሲ የተፈጸመው ግድያ መላ ኢትዮጵያውያንን አሳዝኗል። በግድያው በርካታ የኢትዮጵያ ኦርቶዶክስ እምነት ተከታዮች መገደላቸው፣ መሰደዳቸው፣ ቤተክርስቲያን መቃጠሉ የሚታወቅ ነው። አሁንም ከአካባቢው የሚደርሱ መረጃዎች እንደሚያመለክቱት የሟቾች ቁጥር እየጨመረ መጥቷል። በአካባቢው ነዋሪ የሆኑት የኦርቶዶክስ እምነት ተከታይ የሆኑ አካባቢያቸውን ጥለው እየተሰደዱ መሆናቸውም እንደዚሁ እየተሰማ ይገኛል። በጉዳዩ ላይ የኦሮሚያ ክልል መንግስት መግለጫ አውጥቷል። ግድያውን የፈጸመው የሸኔ ታጣቂ ቡድን ነው በማለት ያላከከበትን መግለጫ ነው ያወጣው። የኦሮሞ ነጻነት ሰራዊት በበኩሉ ጉዳዩን እየመረመርነው ነው በሚል ካዘን መግለጫ ጋር እንደዚሁ ስለ ጉዳዩ አንስቷል። ወደ አካባቢው ስልክ በመደወል ያለውን ሁኔታ ለማጣራት እየሞከርን ነው። አንድ ነዋሪ መስመር ላይ አግኝተናል። በጣም አመሰግናለሁ። እንዴት ናችሁ? እንዴት ነው ያላችሁት? እግዚአብሔር ይመስገን ደህና ነን። እንደምትሰሙት ነው በጣም አስቸጋሪ ሁኔታ ላይ ነው አሁን ያለንበት ሁኔታ። አሰቃቂ ሁኔታ ላይ ነው ያለነው። ጥቃቱ ከተፈጸመ በኋላ ለጊዜው ድምጻቸውን አጥፍተው ቢቀመጡም ግን በተለያየ አቅጣጫ ከበባ ውስጥ ያለነው ማለት ነው። እስቲ እንዴት ነበር? እንዴት ነው የተፈጸመው? ያው የተለመደ ነው። ባለፈውም ተገናኝተናል እንደዚሁ በሌላ አካባቢ የተፈጸመውን። አሁን ደግሞ እዛው እናንተው አካባቢ ነው ይሄ ነገር እየሆነ ያለውና እስቲ እንዴት ነበር? በየጊዜው ያቃጥላሉ፣ በስለትም በጦር መሳሪያም ነው እርምጃውን እየወሰዱ እየጨፈጨፉ ያሉትና እስቲ እንዴት እንደነበር እንደው አስታውሰን። እዚህ አካባቢ ያለው ጥቃት በቅርብ የጀመረ አይደለም፣ በጣም የቆየ ነው። ያው መረጃውን ወደ ውጪ ወደ እናንተ ወደ ማህበራዊ ሚዲያ የሚያወጣው አካል ባለመኖሩ እንጂ ጥቃቱ የቆየ ነው። የባለፈውን ብቻ አሁን የግንቦት 23 ለምርጫው ዜማ የተፈጸመውን ነው ያው የተጠየቁትን እሱ ስለሆነ እሱን ሳብራራው ይህ ሆን ተብሎ ታቅዶበት የተፈጸመ ጥቃት ነው። ከነዚህ ከአገዛዙ ጋር በመነጋገር ህዝቡን ካዘናጉት በኋላ ነው እንግዲህ መጥተው ሌሊት 9 ሰዓት ላይ ነው ጭፍጨፋውን ህዝባችን በተዘናጋበት በተኛበት መጥተው ጥቃቱን የከፈቱን። እንግዲህ አንድ ቀበሌ ላይ ቀላል የማይባል የታጠቀ ኃይል ነው መጥተው። ለምሳሌ ቤተክርስቲያኑ የተቃጠለበት ጠለታ ጫፌ ቅዱስ ገብርኤል ቤተክርስቲያን ላይ ቀላል የማይባል የታጠቀ ኃይል መጥተው ነው በከፍተኛ መሳሪያ ሌሊት ከ9 ሰዓት ጀምሮ ጥቃት የከፈተው። ለይተው የሚያውቁት መረጃ አላቸው የኢትዮጵያ ኦርቶዶክስ እምነት ተከታዮች። እንግዲህ እዛ አካባቢ ምናልባት የህዝቡ አሰፋፈር እንዴት እንደሆነ መረጃው ሊኖራችሁ ይችላል። እዛው አካባቢ ነዋሪ ስለሆናችሁ በተለየ ሁኔታ መረጃ ይዘው መጥተው ነው እነዚህ ኦርቶዶክሶች ናቸው ስለዚህ እርምጃ እንወስዳለን ብለው የሚመጡት። እንዴት ነው ሲመጡ? በምን አይነት መልኩ ነው? እንዴት ይለያቸዋል? ይሄ ለይቶ የሚደረግ ነው ማለትም ሰሌክት ተደርጎ ኦርቶዶክሱ ታርጌት የሚደረግበት። ምክንያቱም ከመምጣታቸው አስቀድሞ የኦርቶዶክሱ ስም ዝርዝር ይወጣል። የት አካባቢ እንደሚበዛ ስም ዝርዝሩ ይወጣል፣ ምልክት ይደረግበታል። ከዛ በኋላ ነው ጥቃት የሚፈጸመው። ታስቦበት ታቅዶበት ነው የሚፈጸመው እንጂ ዝም ብሎ እንደሌላ ቦታ በጅምላ የሚፈጸም አይደለም። ስለዚህ ታርጌት ተደርጎ ክርስቲያኑ ተመርጦ ነው የሚፈጸመው። ከተለያየ ወረዳ ተሰባስቦ ነው የመጡት። ከመርቲ፣ ከጉና፣ ከጮሌ እዛው አሳኮ ያሉትም አንድ ላይ ተሰብስበው መጥተው ነው እንግዲህ ሌሊት ቀላል የማይባል ቁጥር ያለው ታጣቂ መጥተው ነው እንግዲህ በከፍተኛ መሳሪያ ነው ህዝቡ ላይ ተኩስ የከፈቱት። የተኩስ ርምታ የከፈቱት የመሳሪያ ችግር የለባቸው። ገበሬው የተወሰነ ራሱን ለመከላከል ቢሞክርም ግን አቅም ባንድ ነው ህዝቡን የገደሉትን ገድሎ ያመለጠው አመለጠ። እንዳለ እዛ አካባቢ ያሉትን ብዙ ቀበሌዎች ወደ 9 የሚደርሱ ቀበሌዎችን ነው እንግዲህ ጥቃት የከፈቱባቸው። ቀላል የማይባል ህዝብም ሞቷል። በአካባቢው የሚከላከል ይህንን የሚጠብቅ ኃይል የለም ወይ? ማናቸውስ የሚያደርጉት ይህንን? በአንድም ይሁን በሌላ አገዛዙ ተጠያቂ ነው፣ እጁ እንዳለበት ይታወቃል። ብዙ ማስረጃዎች ብዙ መረጃዎች አሉ። ከዚህ ጥቃት ጀርባ የመንግስት መዋቅር እንዳለበት በቀጥታም ይሁን በተዘዋዋሪ ተሳታፊ እንደሆነ የሚገልጹ ማስረጃዎች መረጃዎች አሉ። እነማን ናቸው ይህንን የሚፈጽሙ? ይሄ ጥቃቱ መጀመሪያ ተጠያቂው መንግስት ነው። ምክንያቱም ጥቃቱን አይከላከልም መንግስት መሆኑን የምታምነው አስቀድሞ ኦርቶዶክሳውያንን ትጥቅ ያስፈታል። ትጥቅ ያልፈቱት የሚከላከሉት ካሉ ደግሞ እነሱን አሳዶ ይመታል። የመንግስት የጸጥታ አካል ሲጠቁ አይከላከልም፣ ከተጠቁ በኋላም የተረፉትን አይከላከልም፣ የተሰደዱትንም አይመልስም። ኦርቶዶክሳውያን ተጠቃን ብሎ መረጃ ቢያወጡ እንኳን ውሸት ነው የሐሰት ፕሮፓጋንዳ ነው ብሎ ከኦቢኤን እስከ ኢቢሲ እስከ ፋና ድረስ የሐሰት ፕሮፓጋንዳ ይሰራል። በመጀመሪያ ደረጃ መንግስት ትጥቅ ስንቅ የሚያቀርብላቸው ኃይሎች ናቸው። እነዚህ ኃይሎች ማን ናቸው ከተባለን ብዙ ጊዜ መሳይ ሸኔ ናቸው የፈጸሙት ይባላል። እዛ አካባቢ አርሲ ላይ እኛ አካባቢ ሸኔ የሚባል አናውቅም። 100% የእስልምና እምነት ተከታዮች ናቸው። ይህን ስንል ግን አሉ እያልን አይደለም። ብዙ ዋጋ የሚከፍሉ እስላሞች አሉ። ግን እነዚህ ኃይሎች ከዛ መካከል የወጡ ጽንፍ ረገጥ አስተሳሰብ ያላቸው ቀጠናዊ ትስስርም ያላቸው ናቸው። በነገራችን ላይ ይሄ ባሌ፣ አርሲ፣ ሀረርጌ ከሶማሌ ጋር ቀጥታ ሪሌሽን ያላቸው ቀጠናዊ ሰንሰለት ያላቸው ኃይሎች ናቸው። እነዚህ ይበልጥ ከመንግስት ጋር የተሳሰሩ መንግስት መዋቅር ከውስጥ የሚያደራጃቸው ናቸው። በየጫካው የሚኖሩ የተለያዩ
የተለያዩ ገጠር ቀበሌዎችን ተቆጣጥሮ የሚኖሩ ናቸው። ከመንግስት ጋር በቀጥታ ግንኙነት አላቸው። የሚያስታጥቃቸው የሚያደራጃቸው የመንግስት አካል ነው። እንግዲህ መረጃው የሚያሳየው ያንን በጣም ምንም የሚያጠራጥር ነገር አይደለም። በምን ሊያግዛቸው ይችላል ካልከኝ ቅድም የተወሰነ ላነሳል ሞክሬያለሁ። አንደኛ ውስጥ ሆነው የመንግስት መዋቅር ትጥቅ ለምሳሌ የክርስቲያኖች ሚሊሻ ወደዛ ሄዶ እንዲዋጉ ያደርጉና ሚሊሾቹ እንዲመቱ ያደርጋል። ከዛ መሳሪያ እንዲወስዱና እንዲታጠቁ ያደርጋል። ሁለተኛ መከላከያ ከተለያዩ ሀገሪቱ ክፍል ነው የሚመጣው። ወደዛ ሲሄድ ሆን ብሎ መረጃ ያዛቡና የተለያየ አቅጣጫ በመስጠት እነዚህ መከላከያዎቹን መጥተው መሳሪያ ታጥቀው እነዛን ካገደሉ በኋላ መሳሪያ እንዲታጠቁ ይደረግላቸዋል። በመግባባትም ነው የሚሰሩት። በነገራችን ላይ ክርስቲያኑ ራሱ ፖሊስ በለው ይሄ ሪፔሮላ በለው የኦሮሚያ ልዩ ኃይል በለው የሚመታው ማለት ነው ክርስቲያኑ ነው የሚመታው እና በዚህ ተጋገዛሉ። አሁን ምን ላይ ነው ያለው ሁኔታው? እንግዲህ የሟቾች ቁጥር እየጨመረ እንደመጣ ነው የምንሰማው። እስካሁን ባለው መረጃ ከ40 እስከ 45 ሰዎች መገደላቸውን የሚገልጽ ነው። እንግዲህ በስም ዝርዝር ተገለጸ። የአካባቢው የሀገረ ስብከት ያወጣው ቁጥር በጣም ትንሽ ነው፣ ግን በተለያዩ መረጃ ምንጮች የምንሰማው ከ40 በላይ የኦርቶዶክስ ተዋሕዶ እምነት ተከታዮች መገደላቸውን ነው። አሁን በምን ሁኔታ ላይ ነው ያለው? የሟቾች ቁጥር ይጨምራል የሚልም ነገር እየሰማን ነው። አዎ፣ ምክንያቱም ህዝቡ አልተገናኘም። በከፍተኛ መሳሪያ ነው ህዝቡ የተበተነው። ህይወቱን አብዛኛው ከሞት የተረፈው ወዴት እንደሄደም አይታወቅም። ስለዚህ ሊጨምር ይችላል፣ በደንብ ሊጨምር ይችላል። ምክንያቱም አግተውም ይዞ ይሄዱ አሉ። ይኑርም አይኑርም የሚታወቅ ገና ወደፊት ነው የሚጠራ። አሁን ያለንበት ሁኔታ ከበባ ነው ማለትም ከተለያዩ ወረዳዎች አሁን ይሄኛው አሳኮ ብቻ ሳይሆን ጮሌ የሚባል አለ፣ ጉና የሚባል አለ፣ ጎሎልቻ የሚባል አለ። እነዚህ ከበባ ውስጥ ነው ያሉት። በነገራችን ላይ እነዚህ